እንግዲህ ውብዬን እንኳን ማርያም ማረችሽ እያልን ልናርሳት መተናል ቤተሰብ። እንኳን ማርያም ማረችሽ። እንግዲህ ቤተሰብ በባህላችን መጀመሪያ ቅቤ ነው የምትቀባው። ከቅቤው በኋላ ሌላው ነገር ይደርሳል። ቅቤው ታጥቧል፣ ችግር የለውም። እንዴት ነሽ ግን አንቺ? ታስቢያለሽ? እንደምን ነው ፊትሽ ጭው አለበት? አዎ ማርያም ይላውራስ እንዴት አላስብልሽ? ኧረ አታስቢ በእናትሽ። ኧረ አይዞሽ። እሱ የለም ብለሽ ማትጨናነቂ። እኔ የት እንዳለን ባላቅም እስቲ ያለበትን ቦታ አሁን ስልኬን እስቲ ያላነሳ ብሎኛል። እንደምንም ብዬ በሌላ ስልክ አስደውዬም ቢሆን ለማግኘት እሞክራለሁ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። እዚህ ዛሬ እኔ መቼም እሱ ቢኖር ደስ ይለኝ ነበረ፣ ግን አጋጣሚዎች እሱ የለም ብዬ እኔ ደግሞ መቀርበት መስመር የለም እና እሱ የራሱ ጉዳይ ነው። ይሄ ያንቺ ጉዳይ ነው የሚበልጥብኝ። የፍቅር መቤት ጓዴ የትዳር የልቤ ሰው የአንተን እንጃ በኔ ስበብ ስታ ልቤ ኑረሰው ረ ፍቅር ፍቅር። ሰላም ሰላም የውብዬ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ ዛሬ ይሄው አዲስ አበባ መተናል። አትመጡም ወይ ስትሉን መተናል። እንግዲህ ተቀበሉን። እንግዲህ ውብዬን እንኳን ማርያም ማረችሽ እያልን ልናርሳት መተናል ቤተሰብ። እንግዲህ ድባቡ ምን ይመስላል ሁሉንም ታያላችሁ። ስንገባ ያለውን ነገር እናሳያችኋለን። ውብዬ እንኳን ማርያም ማረችሽ በድጋሚ እንልሻለን። ሁላችንም እንግዲህ ዛሬ ተከስተናል። እንግዲህ አዲስ አበባ ላይ መተናል። ተቀበሉን። እንግዲህ ዳጊ አንተስ? ያው እንግዲህ ቤተሰብ አድካሚ ጉዞ ነበረ። እንዴት ናችሁ ሁላችሁም? የውብዬ ፋሚሊ ሁሉ ሰላም፣ ሁሉ አማን፣ እግዚአብሔር ይመስገን። እንግዲህ እኛ በጣም ደህና ነን። እንግዲህ ወደነ ናሂ ወደነ ውብዬ ቤት መተናል። እንግዲህ ውስጥ ናቸው ብዬ አስባለሁ አይደለ? እንግዲህ ውብዬን ልንጠይቅ እንግዲህ መተናል ከአርባ ምንጭ። እንግዲህ ቤተሰብ ሞቅ እያረጋችሁ ይሄን ቤተሰብ ሰብስክራይብ የሚያረጋችሁ ላይክ የሚያረጋችሁ ተው ደስ ብሎኛል። እንግዲህ እናንተን ስጠብቃችሁ ነበር። እኔ ደግሞ ያው ተቀባይ ነበርኩኝ፣ እነሱን እየጠበቁ ነበር። ውብዬ ደስ ብሎኛል። እንኳን ማርያም ማረችሽ። እንግዲህ ያለውን ነገር እናያለን። ውስጥ ያለውን ነገር እሺ፣ በደልታ ነው የምንገባው። ስንገባ ማለት ነው በደልታ ነው። እንደዚህ ስለሆነን ነው አልችልም፣ ግን እሺ ሞክራለሁ። ምን ማለት መግዴታሽ ነው? አንተስ አይደል አትልም? እላለሁ። እንዴት አለ ትችላለህ? እንዴት አትችልም? ካንቺ ተወልጄ አይ እስቲ ያንቺ ልጅ አይደለም ነው አይደል? እሺ እሺ ቤተሰብ እንግዲህ ቀጣዩም ታውቃላችሁ። እኛም ወደ ቤት ገባ ነው። በር ላይ ነን። እንግዲህ ማን እንደሚቀበለን አናውቅም። እንግባ። ወይኔ ላሽ እንኪ የቱን ያዝ? እኔ ላስ አይ ያዘው እስቲ እንሂድ እንግባ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄ ውድሜ ለሷ በፍቅር አምኖ ጎኔ። እሺና ቤተሰብ እንግዲህ ወደነ ናሂና ውብዬ ቤት እንግዲህ መተናል። እንግዲህ ያው ብዙዎቻችሁ ታውቃላችሁ ናሂ ቤት እንደሌለ ውብዬ ብቻዋን እንደሆነች ሁላችሁ የምታውቁትና ያው ከጎኗ እስካሁን አልነበርንም። ያው ማዘር እያገዘቻት ምናምን እየደወለችም ብዙ ነገር ብላታለች እና ያው በአካል ዛሬ ደግሞ ሞር ልንገናኝ ነው። ከጎኗም ልንሆን ነው። ተከፍታለች፣ አዝናለች። በናሂ በጣም አዝናለች እና ከጎኗ ግዴታ መሆን አለብን እና ለዛም ጭምር ነው ወደዚህ የመጣ ነው። ማዘርም ደግሞ ግዴታዋ ነበር መምጣት፣ እኔም ደግሞ ግዴታዬ ነበረና ያው እስቲ እግዚአብሔር ፈቅዶ ማዘርም መታለች። እንግዲህ ሰላም ፈጥረው እንግዲህ በጣም ደስ ብሎ ናሂም ወደ ቤቱ ተመልሶ እንድናይ አድርገን ምኞታችን ነውና እስቲ ፈት ላይ የተሰማሽ ነገር ስለና ይሄን አስረው ውብዬ ግንኙነት ታውቂያለሽና? በቃ ውብዬ አሁን መጥቻለሁ፣ ደርሻለሁ። ምንም አትጨናነቂ። እመቤቴ እንኳን ሁለት አደረገችሽ። ምንም ያስጨንቅሽ ነገር የለም። እግዚአብሔር ፈቶሻል። ምንም ችግር የለውም። እሱ ባይኖርም እኛ አለንልሽ። እኛ ከጎንሽ ነን። ይሄው እኛ አሁን ደርሰናል፣ መተናል፣ ቆይተናል። ነገር ግን ቤተሰብ ባለው ችግር አንጻር ነው የቆየሁት። ዛሬ ግን ይሄው መተናል። እኔና ዳጊ ያው አባትየውንም ቢሆን ጥለን መተናል። ለተወሰነ ቀናት እዚህ እንቆያለን። ሰው አስቀምጬ ነው የመጣሁት። እንግዲህ እግዚአብሔር እሱንም እዛ ሰላም ያርግልኝ። እዚህ ደግሞ ውብዬ ለተወሰነች ቀናት ሊያት እሷም ከእናቷ ጋር ነበር የቆየችው።
ያለችው። አሁን ደግሞ እኔም መጥቻለሁ። ትንሽ በተራ ደግሞ የተወሰነ ቀናት ሊያትና ሊሄድ እንግዲህ እግዚአብሔር አምላክ እግዚአብሔር አንድ ያደረገውን ማንም አይለየውም ይላል። እንግዲህ እግዚአብሔር አንድ አድርጓቸዋል። እንግዲህ መድኃኔዓለም እንግዲህ አሁን በእንዲህ አይነት መልክ ቢሆኑ እግዚአብሔር ነገ አንድ ሊያደርጋቸው ይችላል ብዬ ነው ማስበው። ናሂ ቢያጠፋም እንደ ጥፋቱ ምንም ሆነ ምን ለማንኛውም እስቲ እግዚአብሔር ያውቃል። እኛ ለእግዚአብሔር ነው መስጠት ያለብን። እግዚአብሔር ምን ማድረግ እንዳለበት መቼም ትዳር ይበተን ማለት አንችልም። ቅጣቱን ተቀጥቶ እንዲገባ ነው የኔ ፍላጎት። ግን ከውብዬ ሀሳብ ውጭ አልሆንም። ውብዬ ምን ትላለች የሚለውንም ያለውን ሀሳብ በስልክም በአንዳንድ ነገሮች ተነጋግረናል። እስቲ ለማንኛውም ውብዬም እንግዲህ ትንሽ ንዴቷም ትንሽ ረገብ ይበል። እኔም ተናድጃለሁ። እኔም ትንሽ ረገብ ልበል። እናት ነኝና መቼም ምን ይደረጋል፣ የወለደ አንጀት አይጨክንም፣ ቤተሰብ አይጨክንም። እና እስቲ አሁን ያለውን ነገር ከውብዬም ጋር ውብዬንም አሁን ገና አልገባሁም፣ ደጅ ነኝ። ገፍቼ እንኳን ለዚህ አበቃሽ ብያት ከዛ በኋላ ያለውን ድባብ ደግሞ አብረን እናያለን። ቤተሰብ እንግዲህ ቤተሰብ ያው ፋዘር እዚህ አልመጣም። ትንሽ ያው ታውቃላችሁና የሱን ኬዝ እንግዲህ ያው እሱም በጣም አዝኗል። አለመምጣቱ በጣም ነው የተከፋው። በጣም ከምላችሁ በላይ ነው አዘነው እና ያው ለውብዬ መልእክት ልኳል። እንግዲህ ያኔ ደግሞ ለውብዬ ስንናገር ብዙዎቻችሁ ትሰማላችሁ እና ያው ቤተሰብ እንግዲህ ውብዬ በጣም አዝናለች፣ ተከፍታለች። እኔ ላይ ደግሞ በተለይ በጣም ነው አዘነችብኝ። በጣም እርግጠኛ ነኝ። ምክንያቱም ያኔ የማይሆን ነገር ብያት ይሆናል እንግዲህ ሳላቅም እያወቅኩም ካስቀየምኩሽ አሁንም ድጋሚ እናንተንም ቤተሰብ ውብዬንም በጣም ይቅርታ። እንግዲህ በዛን ታይም ያልኩት ነገር በጣም ያስጀብራል፣ በጣም ያስጠላ ነገር ነው። እንግዲህ ያው በዛን ታይም ነው ያልኩትና በጣም ይቅርታ። አሁንም ድጋሚ እንግዲህ ቤተሰብ ውስጥ ገብተን ውብዬንም እየመረቅን አይደለም እየመረቅን እንግዲህ በልፍታ ነው የምንገባው። እንግዲህ የልጅ እናት ነኝ። ውብዬ ይቅርታ በእውነት ተመላልሼ መጠየቅ ነበረብኝ። አብሬያት አልሆንኩም እንዴ መጥቻለሁ። ግን ተመላልሼ ባለመጠየቅ ይቅርታ ልላት እፈልጋለሁ። ያው የልጅ እናት የሆነ ይረዳል። ስላልተመቸኝ ነው ይቅርታ ለማለት ነው። በተረፈ ምንም ምለው ነገር የለኝም። ያው እንግዲህ ቤተሰብ እስቲ ውስጥ ገብተን ውብዬም ጋርም ተገናኝተን ያለውን ነገር አብራችሁ ተከታተሉ። ይህን ቻናል ደግሞ ላይክ፣ ሼር፣ ሳብስክራይብ አድርጉላት። ውብዬን አሳድጉላት። ከጎኗ መሆናችሁን ደግሞ በደንብ ከኛ ይልቅ እናንተ ደግሞ በደንብ አሳዩት። ቤተሰብ በዚህ ቪዲዮ 50,000 ሳብስክራይብ አስገቧት። ውብዬን ከልብ እንወዳቸዋለን። ከዚህም በኋላ ከውብዬ ጎን ነን። እንግዲህ አንዳንድ ቪዲዮዎች እንመጣለን ከውብዬ ጋር አንድ ላይ ተሰብስበን ሰላምን ተፈጥሮ በጣም ደስ ብሎ እንደምንመጣ ተስፋ እናደርጋለን። እስቲ ገብተን እንትን ብላይ እኔም በጣም ነው ናፈቀችኝ። በተለይ ቆይ አምጪ እኔ እኮ እዬ ይመችሻል። እንኳን ለዚህ አበቃሽ፣ እንኳን ለዚህ ያደረሰሽ። እንዴት ነሽ? ደህና ነሽ? በማርያም ይቅርታ እመጣለሁ ብዬ ጠፋሁ። ቆንጆ ድንቡሎ እማዬ ደህና ነሽ? እንደምን ነሽ? እሺ ዘርጋ
ሰላም ነው። ደህና ናችሁ? እንዴት ነሽ? ደህና ነህ ወይ? እንዴት ነሽ? አለን ይመስገን። ብቸኝነቱ ሁሉ ነገር አይዞኝ፣ እሱ ይከብዳል። አይዞኝ። እሺ አባዬ ና አባዬ ና። እሺ ያለኝ ነው። እንኳን ደስ ያለህ። አፈረ። ደህና ነሽ? እንዴት ነሽ? አራስ አሪፍ ነው ነው። እንዴት ነው? ልጅ ጠነከረ? ህፃኗስ እንዴት ናት? ደህና ናት? ትጠባለች? ሁሉም ነገር ሰላም? አይዞኝ። ብቸኝነት ብቸኛ አይደለሽ አለን እኛ። እሺ እሺ። ነው እንዴት ነሽ? ሰላም ነው። እንግዲህ ያው አርባ ምንጭ ነበር ባባ የተወለደው። ደግሞ ያለኛ ደግሞ ወደ አዲስ አበባ ሸገር። እንዴት ነሽ? ሰላም ነሽ? ሁሉም ሰላም። እንዴት ነው? እንዴት ነው ስፌቱ ምናምን? ምንም አይደል። መጥቷል? አዎ ደህና ነኝ። አሁን ሰላም ምግብ እየበላሽ ነው? እየበላሁ። ደህና ነሽ? ሰላም ነሽ አይደል? እስቲ ነይ። ይመስገን። እንዴት ነው ቀሻ? ወይኔ ደህና ናት። ይቆርጣላችሁ። አጎትሽ መጣ። አንተ ነው የምትመስለው? እኔን እኮ ነው የምትመስለው። ኮፒ ነኝ። እኔ ራሱ አንተ ነው። እንግዲህ ቤተሰብ በባህላችን መጀመሪያ ቅቤ ነው የምትቀባው። ከቅቤው በኋላ ሌላው ነገር ይደርሳል። ቅቤው ታጥቧል፣ ችግር የለውም። ቅቤያችን ይሸታል አይደል? አሪፍ ነው አይደል? ሽታ ተቀባሽ። አንቺ እኮ አናትሽ መብራት አለበት ጊዜ ማየ መቀባት ስላለባት ትንሽዬ ልቀባት። እሺ እሺ። እስቲ ዞርበ ትንሽዬ ነው ልቀባት። ለዳጊ በጣም መጣላው ነገር ና እስቲ ና እኔ ጋር ቀባሽ። እዚህ ጋር ለጊዜው ነው ብዬ የኔን እንደበለ። እንዴት ነሽ? ሰላም ነው። አንተማ ከዳኝ። እንዴት ነው የምከዳው? እኔ ቀስ ብዬ ሞክስ እኮ አሁን አልኩኝ። አሁን አይደለም ሞክስ እንዴ ይቅርታ አልኩሽ አይደል እንዴ ብዬ ጥፋትን ሳታውቀው እንዲቅርታ ጠይቀኝ። ና እሺ ና ና ጎዝ ጋር ና ና ና ምን ሆንክ አባቴ? ምን ሆንክ እንዴ? ማባደጋስ የልትሄድ ነው ቡባ? ወይ ወይ አሁን ይሻላታል። ከበፊቱ ለውጥ አለው። አሁን ትተኛለች ምናምን ሰላም ነው ይመስገን። የማዘር ናፈቀ? አዎ ሄድኩ። መቼ ነው? ከትናንት ወዲያ። ደህና ነኝ አሁን። መጣ። እስቲ ዞር በል። ሳሎን ይመስለኝ። እንዴት ነሽ? በተረፈ ሰላም ነው? እንዴት ነሽ? ቁልጭ እንዴት ነሽ? ደህና ነሽ? ደህና ናችሁ?
አለን ይመስገን። እንዴት ነሽ ግን አንቺ? ታስቢያለሽ እንደምን ነው ፊትሽ ጭው አለበት? አዎ ማርያም ይላውራስ እንዴት አላስብ ብለሽ ነው? ኧረ አታስቢ በእናትሽ። ኧረ አይዞሽ ምንም አትጨነቂ። እሺ ችግር የለውም። ልጁን ስላሳየሽ ደግሞ በጣም ደስ ብሎኛል። በቃ ሄዶ ያው እግዚአብሔር አምላክ እሱ ያስተካክለዋል። እኔ አሁን እንዲህ ብዬሽ ዛሬ ገና ከመምጣቴ እንደገና ደግሞ በደስታ ሰዓት እንዲህ ብዬሽ ማለልሽም እሱን ነገት ነው ወዲያ እናወራዋለን። እሱ ችግር የለውም። እንኳንም አንቺ መቤቴ እንኳንም ልታረገችሽ መቤቴ እንኳንም ቀረበችሽ እንኳን ለዚህ ያበቃሽ ነው ዋናው ነገር። ምንም አትጨነቂ፣ ምንም አታስቢ። እሺ ማሰብ ምንም ትርጉም የለውም። እግዚአብሔር አምላክ ያስተካክለው ዘንድ መጸለይ ብቻ ነው ያለው አድቫንቴጅ፣ ሌላ ነገር የለም። እሺ እንደዛ አድርጊ በቃ። ኩቻ ምን አልከኝ? ሳሎን እንሂዳ እንደዛ ይሻላል። እሺ በቃ እኔ አሁን ሳሎን ዳቦ ምናምን አምጥቻለሁ። እንደ ወጋችን እንደ ማረጋችን እንደ ባህላችን ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። ባህል አለን እንደ ባህላችን ሁሉ ነገር የምናደርገው። እንግዲህ ዛሬ ውብዬን ለመመረቅ መጥቻለሁ። በዛው ማርሳታለሁ ከርቀቱ አንጻር ነው። ርቀት ባይኖረው ቀድሜ መጥቼ አብሬያት ሆኜ የተወሰነ ቀናት ቆይቼ ሄጄ ከዛ በኋላ ነበረ ላርሳት መጣው ካለው ርቀት አንጻር። ነገር ግን ካለው ርቀት አንጻር ምን ማድረግ ስለማልችል መመላለሱንም ስለማልችል በሚል አንደኛ መጥቻለሁ። ቤተሰብ እንግዲህ ዛሬ ለውብዬ ማረሻ የሚሆን እንግዲህ የታለ ዶሮው ነው የተወሰድከው? ወይኔ ፈትለ እንግዲህ ዶሮውን ማምጥቼላታለሁ። እሱ እንደሚሆነው ሁሉ ነገር እናደርጋለን። ችግር የለውም፣ እንፈታዋለን። ከእግዚአብሔር ጋር ሆነን ያለውን ችግር እንፈታለን። ለማንኛውም እግዚአብሔር እንኳንም ለዚያ በቃት ነው የምንለው። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። ይሄው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ። ሁሌም ህይወቴ ብርሃን ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች። ወግ ልታሳየኝ ይመስገን ፍቅር መራትን እናት ልትሆን በቅርቡ እኔም አባትም በሱ ቸርነት ታክሎ ቤቴን ባርኮትም ሁለት ነበርን በፍሬ ልንሆን ነው ሶስት። እንግዲህ እስቲ ቤተሰብ እንግዲህ ዛሬ አዲስ አበባ ላይ መጥተናል። ያው ቅድም ነግሬያችኋለሁ። እንግዲህ ውብዬን በድጋሚ አሁንም እንኳን ማርያም ማረችሽ ነው ማለት እና ባለው ነገር ምንም እንዳትጨናነቂ፣ ሁሉም ደስታ በደስታ ይሁን። ስለዚህ ያለውን ነገር አብረን እንፈተዋለን፣ እናየዋለን። ሰው አለ ምንም ያስችል ሰው እስካለ ድረስ እግዚአብሔር በዛ መሀል ይገባል። ሁሉን ነገር እግዚአብሔር ይጨርሳል። እስቲ አንቺን በርግጥ ካንቺ በለጠም እኔም በጣም ተናድጃለሁ በነገሮች ለምን እንዲያድግ ያላሳደኩም በሚል ደግሞ አንዳንድ ነገሮችን ሳይና ስሰማ ደግሞ የዋህነቱ ይበልጥ እየጎዳው እንደሆነም አይቻለሁ። ስለዚህ ያለውን ነገር ምንም ችግር የለም ከሰዎች ጋር ከአንዳንድ ሰዎች ጋር ሆነን ያለውን ነገር እናያለን። እሺ አትጨናነቂ፣ እሱ የለም ብለሽ አትጨናነቂ። እኔ የት እንዳለም ባላቅም እስቲ ያለበትን ቦታ አሁን ስልኬን እስቲ አላነሳ ብሎኛል። እንደምንም ብዬ በሌላ ስልክ አስደውዬም ቢሆን ለማግኘት ሞክራለሁ። ያለበትም ድረስ ሄዳለሁ። ስለዚህ ዛሬ እኔ መቼም እሱ ቢኖር ደስ ይለኝ ነበረ፣ ግን አጋጣሚዎች እሱ የለም ብዬ እኔ ደግሞ መቀርበት መስመር የለም እና እሱ የራሱ ጉዳይ ነው። ይሄ ያንቺ ጉዳይ ነው የሚበልጥብኝ ብዬ ነው የመጣሁት። ስለዚህ ብዬ በድጋሚ አሁንም እንኳን ማርያም ማረችሽ።
ልቀፋት አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። እንግዲህ ቤተሰቦቻችን እነ ማዘር ከአርባ ምንጭ ድረስ እስከዚህ መጥተው ውብዬን መርቀዋታል። እግዚአብሔር ይስጥልን። ያው ግዴታ ነው የማዘር ያደረጉት እና ያው የእናት ግዴታ ነው ያደረጉት። ከልብ እናመሰግናለን። ያው እስካሁን ድረስ ከጎንሽ ነን ብለዋል። ማዘርም እስካሁን ከጎና ናቸው እና ከልብ እናመሰግናለን። ያደርጋሉት ነገር ያው በጣም ደስ የሚል ነገር ነው። እንግዲህ ማዘር እግዚአብሔር ይስጥልን፣ እንኳን ደህና መጣችሁ ብለናል። አሜን አሜን። ለአንተም እግዚአብሔር ይስጥልን፣ ከጎኗ ሆነ እየጠበካ ስላለ በጣም እናመሰግናለን። ሌሎቹንም እግዚአብሔር ይስጣቸው። እናመሰግናለን። ስለ እውነት ቤተሰብንም በጣም ነው የማመሰግነው። በእውነት እግዚአብሔር ይስጥልን እውነት። እና ከዳቦ በፊት የቀረበ ነገር አለ አቀርባለሁ፣ ችግር የለውም። እሺ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌ ሕይወቴ። አይ እዚህ ገምት አይ ተው ቀሉን ተውና ገምት። ውብዬን ትመስላለች። ሰላም ማለት ከዛ እኔንም ያው ትንሽ እኔ ግን ባባ ነው ያልኩት። ባባ ነው መስሎ ባባ እኔን አይመስልም እንዴ? ታዲያ አይመስልም አላሉም እንዴ? ናይን ነው ይመስሉ አሉ እኮ። አይመስልም። ናይን ነው ይመስል እኔን አይመስል። እስቲ ባባ ቀና በል አደገ አይኑ ነው አንቺ ነው በቃ ታንገና ብዙ ጊዜ ሆነ ነገር ነው። ረጅም ጊዜ አትደውልልኝም፣ አትጠይቀኝም። አቤት ቆይ ጎረመሰ በርበሬ አጥኜ ነው የምገርፋው። ዋናው መምጣት ዋናው እጄ መግባት ማዳጊ ላይ ዳጊ መያዝ ትችላለህ እንዴ? በጣም ነው የምችለው። ማርያም በል አይደለም ለነገሩ ባባ ሲወለድ እኮ ወዲያው የያዘው እሱ ነው። ያዘ እኔ ነኝ። አንቺ ጎብዘሻል። ምን ሆነ በጊዜ መጣ። ምን ሆነ ባባን ሲጀምር ሙሉ ያሳደኩት እኔ። ዋሻው አሁን ዋሽታል እንዴ? አሁን ሚጣንም እኮ እንደዛ ሊል እኮ ያው ቤቢ ዛጋ ቤቢ እንግዲህ መጥቷል። ቤተሰብ ተቆርሶ እንቀዳቦ እጁ እስቲ ቶሎ ወይ ምን ነው አንተ ትወድቃለህ። አንተዬ እንዲህ ወለቀውልኝ ስሚ አትጥራኝ። እሺ እና ቤተሰብ እንግዲህ ይሄን ይመስላል አይደለ? አዎ እንግዲህ ቤተሰብ እንግዲህ ውብዬ ሻጎርሳታለሁ። ችግር የለውም። ማጉረፍ ላይ እንኳን እስከዚህም ነኝ።
እና ቤተሰብ እንግዲህ በቀጣይ ቪዲዮ እስከምንመጣ ፈጣሪ ሀገራችንን ሰላም ያድርግልን። እንግዲህ በቀጣይ ቪዲዮ እንግዲህ በሌላ ቪዲዮ እንግዲህ ደስ ብሎን እንግዲህ አንድ ላይ እንደምንመጣ ተስፋ እናደርጋለን። እንግዲህ በዛ ያብቃን። እንወዳችኋለን። የምትይው ነገር አለ? በጣም አመሰግናለሁ ስለመጣችሁ፣ በጣም ደስ ብሎኛል። እድሜ ጤና ይስጣችሁ፣ ኑሩልኝ። በጣም ነው የማመሰግነው። በድጋሚ እንኳን ደህና መጣችሁልኝ። እንኳን ደህና ቆይ። አሜን። ውድ ቤተሰቦቻችን ገንፎውን ሰላምዬ አድርሰዋለች። ሰላምዬ እስቲ ገንፎውን ለነማዘር እየበላችሁ አመሰግናለን። በጣም ደስ የሚል አቀራረብ ቅመሱና ፈትላ ብሎ እያልኩ ችግር የለውም። አንቺም ቢ በእጅ ለምጄ አላውቅም። እንግዲህ ሰሞኑን የረሳሁትን ይጣፍጣል። እና አባዬ ላጉርስ ገንፎ እና ሚሚን ይዤ ነው አሁን 40 ምንጭ ተቀርቢያታለሽ ገንፎ እና ኩሳ በኋላ መጨረሻ ላይ እኮ ነው ለሷ ለነገሩ ተይ ተይ አታጉርሻት። ይሄኛውን አትበላ ተው እያለ ነው አዳየቻው እያባረረ ነው እኮ ውጣ። በአካል ስትመጣ የፈጠነ በስሜ ነው በአጎቴ ነው የሚለው የፈጠነ፣ በስልክ ሲሆን ደግሞ ኩቻ ነው የሚለው እኮ። እሺ እንግዲህ ቤተሰብ በልተናል፣ ገንፎውንም ቀምሰናል። በጣም ይጣፍጣል። እንግዲህ እግዚአብሔር አምላክ እንግዲህ እሷን ይርዳት፣ ያግዛት፣ የተወለደችውንም ያሳድግልን። እንግዲህ ለወግ ለማድረግ ያብቃልን። አንቺን በሰላም ከአራስ ቤት ውጪ ለክርስትና ያብቃሽ እና እስቲ እንግዲህ ስጦታ ያስፈልጋል ለሚሚ ለሚሚ እንግዲህ ያመጣነውን ስጦታ እንግዲህ ማሞም ማርያም ማረችሽ ታይልኳል። አሜን። ከፋዘር ነው ነይ ነይ ቱ እንኳን ማርያም ማረችሽ። አመሰግናለሁ። ሚሚ ጫማ ያስፈልጋታል። እንግዲህ ይሄው እሺ፣ አቶ ዳግማዊ አቺ ችግር የለም። ይሄው እና ያንተ ይሄው እሺ። ሰው ናት የሚመጣ ሰው አለ። ያ ሰው ሲመጣ ይፈትሻል። እናመሰግናለን። እግዚአብሔር ይስጥልን። ባለም ልመልሰው እንግዲህ ሁላችሁንም በጣም አመሰግናለሁ። እድሜና ጤና ይስጥልኝ፣ ሁላችሁንም ያኑርልኝ። አመሰግናለሁ በጣም ማርያም በሽሉ ታውጣሽ። አሜን። እንግዲህ ቤተሰብ በዚህ አይነት መልክ እንግዲህ ውብዬን አግኝተናታል። ጎደለው እግዚአብሔር ይሙላላት። እግዚአብሔር ትዳሯን፣ ቤቷን፣ ህይወቷን ያስተካክልላት። በተረፈ እንግዲህ የተወለደችዋን ትደግልን፣ ለወግ ለማድረግ ያብቃልን። እሷም ደግሞ ለክርስትና ያብቃት። እንግዲህ የተወለደችው ትደግ
ለወግ ለማድረግ ያብቃት። ምን ተብሎ እንደሚመረቅ ስለማላቅ ነው። አትሳቂ። እንኳን ማርያም ማረችሽ። በጣም ደስ ብሎኛል። ከዚህ በላይ ዓለም እዩ። እሺ እና ቤተሰብ ይሄን ይመስላል እንግዲህ ውብዬ የምትይው ነገር አለ? ያው ቅድም ብየዋለሁ። ሁላችሁም ስለመጣችሁ በጣም ደስ ብሎኛል። ማለት ብቻዬን ነበርኩኝ። ያው ፋሚሊ ይመጣል ይሄዳል ቅርብ ስለሆነ፣ እናንተ ደግሞ ከዛ ከአርባ ምንጭ ጀምሮ እንግዲህ እዚህ ስለመጣችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ፣ ኑሩልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ያው ሚሚዬ ማድጋ እንግዲህ ለመጦር ያብቃት፣ እናንተን ለመጦር ለማገዝ ያብቃት። እንግዲህ ያሳድጎልን ማለት ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ በጣም። እሺ እና ቤተሰብ ይህንን ይመስላል እንግዲህ በቀጣይ ቪዲዮ ተመልሰን እስክንመጣ ፈጣሪ ሀገራችን ሰላም ያርግልን። በጣም ነው የምንወዳችሁ። ይህን ቻናል ሳብስክራይብ ማድረጋችሁ እንዳትረሱ። እንወዳችኋለን።